የሚወጣው ባንቺ ነው። ምክንያቱም ለምንድን ታውቂያለሽ? ሰው የዘራውን ነው የሚያጭለው። ለዚች ለእንትንሽ ለማዕተብሽ ስቲ መስክሪ፣ ነግሬሻለሁ። ለማዕተብሽ ስቲ ኖ ወይ ለቲና ስቲ አይደለም፣ ለማንም ማንም ከጎንሽ አይቆምም። ለማዕተብሽ ስቲ መስክሪ፣ ተናገሪ። ጊዜ አስቸኳይ ስለሆነ ወይ አስራት መለሰ የምትባልሽ ታውቂያለሽ? አስራት መለሰ እኔ ፈረኒ መሲ ታውቂያለሽ? አስራት መለሰ የምትባል ኧረ አላውቅም ማሚ። ወይ አላውቅም ማሚ አላውቅም። ሁሉም ለበጎ ነው። ልደት ካለሽ ንገሪ ቲጂዬ። ቆይ አንተ ስለሌለ ነው። እሺ ቀጥይ ፀሐይ ቀጥይ አውሪ። እሺ ሳርዬ እኔ 200 ብር የቤት ኪራይና እንደውም በቤት ኪራዩን ብር ስሰጣታዩ አንቺ ጋር ይቀመጥ ያዡ ስራ የምትገቢበት ቀን አይታወቅም። ስራ ስገቢ ራሱ የደላላ ብር ያስፈልግሻል ምናምን ስታታዩ አንቺ ጋር ይቀመጥ ምናምን ብላ ምስኪን ነገር ነው የምትመስለው። ብታይ በጣም ታሳዝናለች። እኔ ራሱ በጣም አሳዘነችኝ፣ አለቀሰች። 200 ብር ዲፍን እኔ ለራሴ ነው መሰግል። እውነቱን ያየሁትን ነው የምናገረው። ገብቶሻል? ባይኔ እኔ ነኝ የተቀበልኳት፣ እኔ ነኝ ወርጄ የተቀበልኳት። ቲና በኋላ ነው የመጣችው። እሺ ከዛ ልብሷን ቲና ምስኪናት ልብሷን ሰጠቻት። የሆነ ነገር በቃ ሳሙና ምናምን ታጠቢ በቃ እንደዛ ስታርግ አይ ቲና እያልኩኝ ነው ያያታለሁ። ተጣጣበች፣ ልጅቷ ተቀመጠች እና ከዛ እኔ አንድ ቀን ያደርኩ ብዬሻለሁ። አንድ ቀን አድሬ ስራ ገባው። ስራ ገብቼ መቼ ነው ይሄን ታሪክ የምሰማው? አሁን ሳምንት ራሱ አልሞላውም። ቪዲዮ ቲክቶክ ላይ 2500 ብር ተቀብላኝ አስጠፍታኝ መድረሾ ምግብ ምን ቪዲዮ ሰርታ ያንን ቪዲዮ ሳይ እኔ በጣም ነው የደረገጥኩት። ማርያምን በጣም የሌለ ነገር ነው። እሺ እናንተ ቲና ቤት የምትበሉት አዋጣችሁ ነው ወይስ ደግሞ ቲና ቲና ቤት እኔ ከ7 ዓመት በላይ ሆኖኛል። ቲናን ማቃት ከ7 ዓመት 8 ዓመት ምናምን አካባቢ ነው ሆኖናል አንድ ላይ ማለት ነው። ቲና እኔ ራሱ ብር ማለት ስራ ፈትቼ ስቀመጥ ስራ ሳጣ ምናምን የቤት 50 ብር ስሚኝ አዳም 100 ብር መሆኑን እርግጠኛ አንቺ 100 ብር ለምሳሌ ቲና የሰጠቻት የቤት ኪራይ ነው። የቤት ኪራይ ሰጠቻት፣ ኦኬ ሰጠቻት እንበል። ዝርዝሩ 100 ብር መሆኑን አንቺ በምን አወቅሽ? ይኸውልሽ 100 ብር እንዴት ነው በግምት 100 ብር ቢሆን ነው ያልኩሽ። ለምን መሰለሽ 50 ብር ግምት የሚባል ነገር የለም። አንቺ ስትሰጣት ካየሽ እኔ ብር ስሰጣት አይቻለሁ፣ ግን ስንት እንደሆነ አላውቅም እኮ ነገርኩሽ እኮ በግምት 100 ብር መሆኑን እንዴት አወቅሽ? ለምሳሌ በግምት ዝርዝር ብሮች ናቸው። 100 ብር ቢሆን ነው እና 200 ብር የቤት ኪራይ ነው የማውቀው አልኩሽ። ወይ ለምሳሌ እቺ ሴትዮ የሰጠቻት ዝርዝር ብር ይሁን እንጂ 500 ሊሆን ይችላል፣ 200 ሊሆን ይችላል። ዋቴ እንዴት አወቅሽ? አይቻለሁ። ትንሽ ብር ነው እንዴት እርግጠኛ አንቺ አላየውም ብለሻል። አሁን ምንድን ነው ያልሽው? በግምት ሁለት ቃል አትናገሪ። ስሚ አዳምጪኝ። እኔ ቲናን በደንብ ጠንቅቄ አውቃታለሁ። ደረቅ ናት፣ በደንብ አውቃታለሁ። እዛ ሰፈር አብረን ኖረናል። ደረቅ ናት ግን መልካም ሰው ናት። ግን ማንም ከነካት እንትናት የሰው ብር ትወስዳለች ብዬ በተአምር እኔ አለ። ግን እኔ ጥያቄ አንቺን እጠይቅሻለሁ። ፀሐይ በደንብ አዳምጪ። አንቺ ለቲና 200 ብር ኢትስ ኦኬ የቤት ኪራይ ነው። እሺ የቤት ኪራይ ነው 200 ብር ለቲና ስጠኝ። ዝርዝር ብር ስሰጣት 100 ብር መሆኑን እንዴት አወቅሽ? በጣም ጥሩ ጥያቄ ነው የጠየቅሽኝ። ይኸውልሽ ለምን እንደው ታውቂያለሽ? በእጅሽ ላይ ስታዩ 100 ብርና ከዛ በላይ መሆኑ ያስታውቃል። አንደኛ አንዱ 50 ስላየሽ እንደዚህ በእጅሽ ላይ እንደዚህ አድርገሽ ይዤ ለያስኳት አይተሽ 100 እንደዚህ እኮ ነጥላ እኮ ነው ያልቆጠርኩትም እንጂ ማርያም 100 ብር ራሱ መሙላቱን አንቺ ለምስክርነት ብቁ አይደለሽም። ምክንያቱም 100 ብር አይደለም 50 ብር ሊሆን ይችላል። ዝርዝሩ ነው 10 ብር 50 ብር ሊሆን ይችላል። ለምስክርነት ብቁ አይደለሽም። ምክንያቱም ያላየሽውን ነገር መመስከር አትችይም። ኔቨር ኤቨር። አንቺ ቲና ጥሩ ሰው ናት። ኦኬ አብረሻት ስለኖርሽ ልትናገሪ ትችያለሽ። አምሶ ሀፒ ደስተኛ ነኝ በዚህ ነገር፣ ምክንያቱም አብረሽ ኖረሻል። ትክክል ነው። ግን የሰጠቻት 100 ብር ነው ብለሽ ጀስት ይህንን ነገር እርግጠኛ ሆነሽ መናገር አትችይም። አላየሁም ስሰጥ አይቻለሁ። ምን ያክል ብር እንደሆነ ግን አላየሁም ሳሪ ነው የሚባለው። አንቺ ለምን እንደሆነ ታውቂያለሽ? 50 ብር ሊሆን እኮ ይችላል። ቲና 50 ብር ይሆናል የተቀበለችው። አሁን እኛ ቲና ተቀብላለች ብለን አንልም። አላየንም። በሁለቱ መካከል አንገባም። እኛውን ስለ ብሩ አይደለም እየተከራከርን ያለ ነው። አንቺ ግን ለምስክርነት ብቁ አይደለም።
እሺ ሳሪ ማለት ያየሁትን ነው እንግዲህ የተናገርኩ እኔ 100 ብር መሆኑን አላየሽም 100 ብር መሆኑን እንዴት አታውቂም? እንደዚህ ብር አይተሻኔ በዚህ ሆነ ብር አታውቂም። ለምሳሌ እኔ ለቲና እዚህ ጋር ቁጭ ብላለች ቆጥሬ እንደዚህ 200 ብሩን ኦኬ የቤት ኪራይ ነው ብሎ ተቆጥሮ ተሰጣች። 100 ብር መሆኑን እንዴት አውቀሽ ነው አንቺ? ዝርዝር ስለሆነ ስሚኛ፣ ቆይ እንጀራ ምናምን ግዙበት እንጀራ መብላት ፈልጋለሁ ምናምን የሚል ወሬ አወራችና ዝርዝር ብሮች እንደዚህ ሰጠቻት። 100 ብር ሊሆን ይችላል እኔ ያልኩሽ ምናልባሽ ከሆነ። ስለዚህ ለምስክርነት ብቁ አይደለሽም። 1000 ብርም ሊሆን ይችላል። እንደ አንድ ሺህ ብር በእጅ ስታዩ አይታወቅም እንዴ? ምን 500 ብር ሲሆን በእጅ ሲታይ ትንሽ ነው ሊሆን ይችላል። ብርና 500 ብር አለይም እንዴ? አንቺ ለምስክርነት ብቁ አይደለሽም። አይመለከትሽም። ከዚህ ነገር የምታውቂውን ነው የምትናገሪው። ገብቶሻል? ይሄ ምላስ ነገ ታስሮ ይሄዳል። ቲና ጋር ስለምትኖሪ ብቻ ቲና ለማመስገን ሌላ ሰው መጣል አይገባሽም። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ አንቺ መመስከር ያለብሽ አሁን እንደዚህ ነው። ይሄን ግን ኔቨር ኤቨር 100 ብር ነው ብለሽ አትገምቺ እስካላየሽ ድረስ። ይሄ ለምስክርነት ብቁ አይደለሽም። እናመሰግናለን። ምክንያቱም አንቺ የተጠየቅሽው ጥያቄ ሌላ ነው፣ የምትመልሽው ሌላ ነው። አይ ብር ስሰጣት አይቻለሁ አላቅም። ምክንያቱም ብሩ ስንት እንደሆነ እኔ አላቅም ነው የሚባለው። ቢኮዝ አሁን ቲና እሺ ቲና 50 ብር ነው የሰጠች ብትልሽ አንቺ እኮ ተዋረርሽ። አንቺ 100 ብር ነው ብለሽ ግግማልሽ። ቲና ግን 50 ብር ነው ልትል ትችላል። እኛ አላየን። ስለ ብሩም አይደለም የምንከራከረው። እናመሰግናለን ፀሐይ። አሁን ሁሉም ለበጎ ነው ነው ይተውሉ። ቴንኪዩ ማነበ ዘነበሽ ቀጥ አሁን የዘነበሽ ብር ከዚችኛይቱ ጋር እንዳለ ይመለሳል። ቲና አይመለከታትም። ቢኮዝ የዘነበሽ ብር ያለው ሁሉም ለበጎ ጋር ነው። ስለዚህ ሁሉም ለበጎ የዘነበችን ብር ትመልሳለች። ሌላውን ሄድበት። ቲና እና ዘነበሽ ደግሞ አብሮ ይቀጥላሉ። ምስር ጨርሰሻል፣ መውረድ ትችላለሽ። እናመሰግናለን። ቴንኪዩ ካስ ሁሉም ለበጎ ነው አለሽ። ሁሉም ለበጎ ነው አለሽ። እሺ ዘነበሽ ተናገሪ። ዘነበሽ ወይ ይኸውልሽ እኔን ምን እንዴት እንዳደረገች ታውቂያለሽ? እሺ ልጅቷ አለች የምታስጠፋው መጀመሪያ ብሩን ወደ ኢትዮጵያ ለከሽ ነው አለችኝ። እሺ ኦኬ እንደዛ ከሆነ እሺ ችግር የለውም አካውንቱን ላኪልኝ አልኳት። አካውንቱን ሼር አደረገችልኝ በዋትስአፕ። ከዛ አካውንቱን ለሴትዮ ሰጠዋት፣ ሼር አደረኩላት ለሴትዮ። በዚህ አካውንት ሂጂና ይሄን ብር አስገቢ አልኳት። ተነ መላኪያን የሰጠዋት 1050 ድርሃም ነው። አንቺ ለሴትዮሽ በእናትዬ ቆይ ጥያቄ፣ አንቺ መጥፋት ፈለግሽና ልደትን አወራሻት? አዎ ከበፊትም እናወራለን። ጥሩ እሺ። ከዛ በኋላ ልደትን ስታወሪያት 1000 ብር ነው ስትልሽ እሺ ብለሽ ለሴትዮዋ ማዳም ቤት ነሽ? አዎ ከዛ ምን አደረኩ? እሺ አልተባባልን፣ ሰጠዋት። እኔ ማርያምን ነው የምልሽ ታርዬ፣ በጣም ሰው ከማመን የተነሳ ብዙ ልጆች አሁን እንዴት እንደዚህ ታደርጊያለሽ አሉኝ። ማርያምን ነው የምልሽ እኔ ትቼው ነበረ። በቃ የሆነ ነገር ሆና ነው ወይ የሆነ ነገር ችግር ከፈጥሮባት ነው ብዬ ትቼው ነበር። ብሩን ተተቀበለችኝ፣ ሳምንት አልፎታል። ከዛ ኦንላይን መግባት አቆመች። በፈረንጆቹ በ4 ነው ኦንላይን የነበረች። አዎ ከዛ አቆመች። ኦንላይን ዋትስአፕ አገባ፣ ኢሞ አገባ፣ ቴሌግራም አገባ፣ ቲክቶክ አገባም አቆመች። ኦኬ ብዬ እኔም ተውኩት። ከዛ በኋላ ደግሞ ተተውኩት በኋላ አርበኝ የምሰራው ጓደኛዬ ዘነብ አንቺ በየዋነትሽ ይህንን ገንዘብ ሰጠሻት፣ ጠይብ አንቺን በልታ ሌሎች ልጆች ዘነብ አንድ ጊዜ ጠብቂኝ፣ ሁሉም ያልፋል። እንትን አካውንቷ እንትን አለባት ይመስለኛል። ቲና ዋርኒንግ ሰጥቷት ስለነበረ ፕራይቬት አደረጋት። ምንም አይሰጣትም፣ አውቃ ነው። ምንም አይሰጣትም። ምንም ነው ቲና እኔ ይኸውልሽ እዚህ እኔ ላይቭ ላይ ሆኖ አካውንቷ እንትን ሰጥቷል፣ ዋርኒንግ ሰጥቶ ነው ነቅሎ ያወጣት እንጂ እሷ ማውራትም አለባት። ምክንያቱም ሁለታችሁም የተሳሰረ ነገር አላችሁ። ሁሉም ለበጎ ነው። ሌላ አካውንት አለሽ? ይቅርታ ጋር በጣም ብዙ አካውንት። እሺ በሌላ አካውንት ነይ ቶሎ። ሁሉም ለበጎ ነው። በሌላ አካውንት ነይ ቶሎ ማሯ። አዎ አይ እኔ እዚህ ጋር ሲሰጣት አይቻለሁ። ማሪ እንትን መቶላታል። እሺ ጋይስ ያኔ ውሸቷን አይደለም፣ እንትን መቶላታል። እሺ ውዶቼ ሁሉም ያልፋል። ይቅር በይኝ ስምሽን። ሁሉም ያልፋል። ነይ በሌላ አካውንት። እሺ ማሪ ነይ ቶሎ ነይ ቶሎ በሌላ አካውንት እናስገባሻለን። እሺ ዘነብዬ ቀጥይ። ከዛን ምን አለች ላኪ ያለችኝ። ኦኬ እሺ አልኳት። ወዲያው ሰጠችኝ አካውንቱን። ወዲያው ሴትዮዋ እንቺ
ጠዋት ላከችልኝ። ጠዋቱኑ እንቺ ይሄንን ብር አስገቢና ወረቀት አምጪልኝ አልኳት። ኦኬ አለ። ሴትዮዋም ሄደች ወረቀቱን አስገብታ ወረቀቱን እንደውም ኮፒ አርግታ ሁለትን ይዛ የመጣችው። ምን አልኳት ሴትዮዋ አንደኛው ወረቀት እሷ ጋር ታስቀምጣለች። ምናልባት በዚህ በወረቀት ይቺ የምታስጠፋኝ ልጅ እንዳትያዝ አልኳት። እሷን ማለት ነው። አትያዝም ችግር የለውም አለችኝ። ኦኬ አሁን ሴትዮዋ ሁለት ወረቀት አመጣች። አንዱን ለኔ ሰጠችኝ፣ አንዱን ለሷ ሰጠች። ቅዳሜ ቀን የላከችው እሁድ አይሰራም። ስለዚህ ምንድነው እሁድ መጠበቅ ነበረብኝ። ሰኞ እንመጣለን አለችኝ። ኦኬ አልኳት። ከዛ ሰኞ ጠበኳት፣ አልመጣችም። እሺ ከዛ በቃ ስልኳን እስከ 9 ሰዓት እያወራን ነበር፣ በኢማራት 9 ሰዓት ማታ ድረስ ማለት ነው። ከዛ ደግሞ መጨረሻ ላይ ሪካርድ ያላከችልኝ ምንድነው ብር ላኮ ብላ ተተቀበለች። በኋላ ችላ ማለት ምንድነው የሚል ሪካርድ ላከችልኝ። ከዛ እሱንም ወዲያውኑ ድልት ታረገችው። ምክንያቱም ምናልባት ሴትዮዬ ኃይለኛ ስለነበረች ስልኬን ጠልፈው ስለነበረ እሷ እንዳትያዝ ወይንም ከልጅቷ ጋር ማወራው እንዳይወጣ ኤቭሪዴ ሴትዮዋ ስልኬን ታያለች። ማርያምን ነው የምልሽ። ከዛ ስልኬን ስለምታይ ቶሎ ሪካርድ የእሷንም ሪካርድ አጠፋለሁ፣ የኔንም ሪካርድ አጠፋለሁ። ምክንያቱም ሴትዮዋ ተርጉሚ ትለኛለች ሪካርዱን ማለት ነው። ከዛ ላክ ያለችኝ። ኦኬ ያልኩ ላኩላት። ተላኩላት በኋላ ብሩን ተተቀበለች። በኋላ ማርያምን ነው የምልሽ ጠፋች። ሪካርድ ማሪ ምን ሆነሽ? እኔ አንቺን ጥያቄ ልጠይቅሽ። አንቺ ማዳም ብኛ የምትሰሪው ስንት ዓመትሽ ነው ከሰራሽ? ምን በዚህ ገና ከነገር ከኢትዮጵያ ተመጣው ከእሷ ጋር ነው የመጣነው። 8 ወራችን አሁን 9 ወራችን። በ8 ወርሽ ነው መጥፋት የምትፈልጊው? ምክንያቱም የገባሁበት ቤት በጣም ሴትዮዋ 24 ሰዓት ነው። ታራ ማርያምን ነው የምልሽ ከ24 ሰዓት ውስጥ ለ4 ሰዓት ብቻ ነው እንቅልፍ የምትሰጠኝ፣ እረፍት አትሰጠኝም። አዳምጪ፣ እረፍት ስለማሰጥሽ አንቺ መጥፋት ትፈልጊያለሽ። አዎ ደግሞ ደላላዋንም ቀይሪኝ ብላት ደላላዋ ዝም ብለሽ አርፈሽ ስሪ ነው የምትለው። ኦኬ አሁን ምን እንደምናደርግ ልንገርሽ። ከዚሽ ከልደት አድራሻሽን እንቀበልና ስልክ ቁጥርሽን እንቀበልና በባንክ አካውንት የገባበትን ቁጥር እንቀበልና ለሴትዮሽ እንደውልና ምን እንደምናደርግ ልንገርሽ። ልትጠፋ ሲያደራድሯት የነበሩት ሰዎች እነዚህ ነበሩ። ልትጠፋ ነበረ ዘነበች ብለን ለሷ እንነግርልሻለን። ምክንያቱም አንቺ አርፈሽ በምትሰሪበት ቤት ችግር ካለብሽ፣ ህመም ካለብሽ፣ ብሶት ካለብሽ ብሶትሽን የሚሰማ ሰው እያለ ይኸው ሚዲያ ተጠቃሚ ነሽ፣ ታውቂያለሽ። መጥፋት ለምን ፈለግሽ? ጥያቄ ለምን ሄደሽ ደግሞ ልትሸጪ ነው ልትለወጪ ነው? በደንብ አዳምጪ። እኛ እንናገራለን፣ እንጨቃጨቃለን፣ አትጥፉ እንላለን፣ ህግ አስከብሩ እንላለን፣ እንደገና ራሳችሁን አስከብሩ፣ ከመሞት ዳኑ እንላለን። እናንተ ግን በሌላ በኩል ሌላ ዓለም ትኖራላችሁ። የምር ነው የምላችሁ። አንቺ ከመጣሽ 8 ወር ለሆነሽ 1000 ብር ለዛውን ብርሽን ከፍለሽ የምትሄጅበትን ለማታቂ ለምንድን ነው መጥፋት የፈለግሽው? ችግር ካለ እኛ ጋር አለ፣ መተሽግ አለ፣ የምትፈልጊው ነገር ይደረግልሻል። ትክክል ነው። በጣም ብዙ ልጆች ትበደላላችሁ፣ በሰው ቤት ትበደላላችሁ። በጣም ብዙ ልጆች ይበደላሉ፣ ማርያምን ይበደላሉ። ግን ሲበደሉ እነዚህ ልጆች ሲበደሉ ግን መበደላቸውን እያሳየን አይ እንደዚህ አታርጉ የምንለው ምንድን ነው? እኛ እናንተ እንዳትጎዱ ለመሸጥ ለሌላ ለወንድ ለመሸጥ እንግዲህ አስቢ ዘነበች። ይቺ ጓደኛ ያልሻት የቀረብሻት 1000 ብር ከፍለሽ ልትሸጭ ነው ለወንድ። እስማሙ ወደፈስ ቅዱስ አዱ አምላክ ይኸው ነገረችሽ እኮ። ያንን ከሰሙ በኋላ እኮ እኔ ለራሴ ራሱ ሰጥቶኛል። ማርያምን ነው የምልሽ። ለምን እኔን እንደማታውቅ ለምን አትጠይቅልኝም? ሲቀጥል ደግሞ ልንጠይቃት ነው ያለችው አንደኛ ገሷን ብር ለቤተሰቦቿ ልጅቷን ምን እያለቻት ነበር? ኢሞ ላይ የምን ብር ነው የሰጠችኝ? ልጄ ታሟል ብለሽ አበድሪኝ እያልሽኝ ነው እንጂ ብላ ልጅቷን እያለቀሰች ወደ እኔ ቮይስ ልካለች። እቺ ልጅ ማለት ነው ልትክዳን ነበረ። ጭራሽ ብሩን ልትሸመጥጣን ነበር ሳራ። ያቺማ ጭራሽ ነው የማትክደው፣ ጭራሽ ነው ሌላ ችግር ውስጥ የምትገባው። እናንተ እኮ በወሬ በለፈለፈ አይደለም ማስረጃ እያለን ህዝቡን አዳምጪ። ቆይ አዳምጪ ቲና ተረጋጊ። አንቺ አዳምጪ መጀመሪያ። በመጀመሪያ ደረጃ እራሷ እኮ ተናገረች ሴትዮዋ። አሁን በአፏ እኮ ተናገረች። ምን ትፈልጊያለሽ አሁን አንቺ ከሷ? የዚች ልጅን ብር አዎ ወስጃለሁ። ለምን? ለማስጠፋት። ብሯ ሳይሆን የምትቀበለው እሷ ለማስጠፋት
ይህንን ድርጊት ስላደረገች ትጠየቃለች። አስጠፍታ የምታመጣው ደግሞ አንቺ ቤት ነው። በደንብ አዳምጪ። አንቺም ተጠያቂ ነው። ምክንያቱም እሷ እያለች ያለችው አስጠፍቼ የማመጣት ቲና ቤት ነው። ስለዚህ አስጠፍቼ ሳመጣት ይችን ሴትዮ 1000 ብር ትከፍላለች። ከዛ በኋላ ደግሞ ለምፈልጉ ልሸጧት ነው። ዛት ሚንስ እኔ ጥያቄ የሆነብኝ ቅድም ጠየቁ ተመለሰልኝ። ቲናን ከዚህ በፊት ታውቂያታለሽ? አላውቃትም ብላለች። አታውቅሽም። ከዚህ ነገር ውጭ አይመለከትሽም። ስለ ብሩ ጉዳይ አይመለከትሽም። አንቺ የመጣሽው ከልጅቷ ጋር ስም ለማጥራት። አሁንም ምን ብለሽኛል? ሳሪ እኔ ብር አልወሰድኩም፣ ግን ሲም ካርዱን ሳዘጋው ተጠየቅኩ አልሽኝ አይደል? ይኸው ልጅቷ ምን አለ? እኔ ከፍላለሁ አለች። መክፈል ብቻ አይደለም ቲና፣ መክፈል ብቻ ሳይሆን እኔ ጥያቄ ሌላ። አንቺ ገና ወደ አንቺ እኮ አልመጣሁም። ዘነበች ትጨረስ ብዬ ነው። ለምንድን ነው እቤትሽ ውስጥ አንድ ሰው ከወንድ ጋር ተኛ? አንቺ ያመጣሽው እጃጋቢ ነው። ባለትዳር ነሽ። አቡሽን አውቀዋለሁ። የተከበረ ሰው ነው። ይቺ ሴት ፓርታይም ብላ ሄደች። አንድ ጊዜ ሄደች አንድ ጊዜ ከወንድ ጋር ተኛች። ሁለተኛ ደግማ ስትመጣ ለምንድን ነው የሚያልሻት? ዘነበች ሚጣል ብርሽ ትመለከች። በዛ ላይ ደግሞ ለማዳብሽ እንነግራለን። ጠብቂ። ሰርታ ትምጣ ሳትሰራ ትምጣ አላውቅም። የተዋረደችው በዚህ ቤት ሰውዬ ነው። ለልጅቷም ነግራታለች። ለልጅቷ ቅድም እስር ቤት ገብተን ስናወራ ፍቅረኛ ይዤ እንደዚህ በዚች ቤት ልጅ ነው ማቀው። እኔ መንሱር የሚባለው አከራያችን ደግሞ ፍላት እየያዘ ቤት ያጸዳል። ሁሉንም ይኸው እሷም አለች። ሙሉ ግቢው እየሄደ ያጸዳል። በስራ ነው ማቀው። እኔ አከራዬ ነው፣ በስራ ነው ማቀው። ይሄን ስራ ባለትዳር ነው። ሚስቱ አበሻ ናት። ኒካ ያሰራት በሁለት አርጉ። እሺ ኒካ ያሰራት አበሻ ናት ሚስቱ። በፓርታይም ነው። እኔ ፓርታይምም አላሰራም። ሳራ ማንም ሰው እኔ ቤት መጥቶ ፓርታይም አይሰራም። ፉል ታይም ነው የማስገባው። ግን ልጅቷ ማለት ነው በጣም አደገኛ